እሺ ፈርስት ሃፍ 1-0 ሐቅና አውራ ከተባለ ሃቨርስ ጎሉን ቢያገባም ብቸኛ ዛሬ አርተታ ተሳሳትሽው ሃቨርስ ነበር ማሰለፍ ያልነበረብሽ። ሃቨርስ ዮከሬስ ነበር ገባ። ቦክስ ውስጥ ብቻ የጠበቀን ሳካ አለ፣ ኦዲጋርድ አለ፣ ኤዚ አለ፣ ትሮሳርድ አለ ገባ አይደለ? ምንም ሊንክ አፕ አያስፈልገንም እኮ ገባ አይደለ? ሃቨርስ ወይኔ 3 ይስትና 1 ነው የሚያገባው። ኮርና ይናፈቀው እጁን ያውጣ አሁን ነሻጣ ያለው ማለት ነሻጣ ያለው ፔናልቲ አይደለም ምናምን ነገርና ግልጽ የሆነ የሳካ ፔናልቲ አባት ከኋላው ሆኖ ቻሌንጅ አርጎት ኳሱን ካልነካው እንዴት ለነገሩ እኮ ለኛ ሲሆን ካልተበደላችሁ ልክ አይደለም ብላችሁ ዘፈን ሌባ ምናምን ያላችሁ ሰዎች ናችሁ። ሁልሽም ማለት ግልጽ የሆነ በደል ስትበደይ መጥቼ እሰይ እልሻለሁ። ገባሻል? ምክንያቱም ማስረዳት አያስፈልግም። እሰይ የምንለው ጤነኛ የሆነ ሰው በሙሉ በመሰከረልን ጊዜ እናንተ ዘፈን የዘፈናችሁ አድክሞች ናችሁ። ተረዳኝ። የፕሪሚየር ሊግ ዳኝነት ሌብነት ማን ነው? ሁልሽም ዕጣ ፋንታው ይድረስሽ። እኔማ ምድራዊ ኃይል አያቆመኝም። ምድራዊ ኃይል 3-0 መሆን ነበረበት። ሰከንድ ሃፍ ዮከሬዝ ይገባና 2 ጎል ጠብቃለሁ ማለት ኤዜ ከቦክስ ውጭ አንድ ኦዲጋርድ ምርጥ ወይ ዛሬ ፉትቦላችን እንዴት አባቱ ነበር የሚያምረው። ማንዬ 1-0 ያንሰናል፣ 1-0 ያንሰናል ነው የምልህ። እሺ ፈርስት ሃፍ ተጠናቋል። እኔ ወዴት ነው የሚሄደው? አረ በርንሊ ኳስ ተጫወቱ እዴ ምን እንጩት አንተ ገብርኤል ይሄ ሃኒባል ባል ሰውዬ ጤነኛም አይደለም። ምንድነው የሚሰራው? ወይኔ ኳስ ወይኔ ሲጀምር ያስናናጮት ላየ አያገባም ብለህ ተስፋ ለማድረግ አትችልም። እንደው በዚሁም ባለቀና ለፓላስ ተስፋ ባደረኩኝ አቻ ትወጣላችሁ በሚል ብዙ ጎል እንዳታገቡ ማለት ነው። እኔ ነገበሩ ሞጆ ለማግባት ተስፋ እንዲሁ እንደሰጣችሁ እንዳልሞት ብቻ። ወይኔ እኔ ሰከዳፍሽው ነገር ፍጠሩ እንደው አንድ ጎል ይሁን እንዴ! በስመ አብ ምን አይነት የተባረከ ፈርስት ሃፍ ነው ያሳለፍነው። ምን አይነት የተባረከ እኔ ደነገጥኩኝ። ማን ኦዴጋርድ ግን ሰው ነው? እንዴት ነው እንደዚህ ሊጮት የሚችለው? ያ ሁላ ታይት ስፔስ ውስጥ ሃቨርዝ ማሰብ እስኪከብደው ድረስ ዝም ብሎ እግሩ ላይ ፓስ ያስቀምጥበታል የሆነ ግራ እስኪገባው ድረስ። ምን አይነት ኳሶች ነበር እየሞከረን የነበረው? ማን ትሮሳርድ አንግል ገጨበት። የሚያምር ጨዋታ ዎከር የሲቲ ነው ምናምን ሽማግሌ እንደሆነ ደረጃ ያሳየው ነው። ማን ሌውም ሳይተኛ እንቅልፉን ቢተኛ ይሶይ ዛሬ ይገለው ነበር ዎከርን። ምን አይነት ጨዋታ ነው ይጮቱ? ክሮስ አርጉት፣ ኮርናውን ክሮስ አርጉት እያልኩኝ ነበር ማለት ነው። ገና ክሮስ እንዳረገው ሳካ ሃቨርዝ ቅርቅር ማለት በጣም ያምራል። ሰከንድ ሃፍ ደግሞ ረጋ ብለን ፕሬሸሩን ጨመር እናረጋባቸዋለን። የሆነ ሰዓት ላይ 2 ጎል ሰከንድ ሃፍ አለቀ። 3-0 ያልቃ ጨዋታው። በጣም ያበደ ጨዋታ። ምን አይነት ፈርስት ሃፍ ነው? ማን ኤዜና ኦዴጋርድ አንድ ላይ ካሉ በጣም ፍሉይድ የሆነ ጨዋታ ነው። ሐላል ፉትቦል ዛሬ ሐላል የሆነ ጨዋታ ሰዎች እስቲ ምን ትላላችሁ? ኳስ 90 ደቂቃ ማየት ግን ፌር ነው ብላችሁ ታስባላችሁ? እንደኔ ኳስ 90 ደቂቃ ማየት ጊዜ ማቃጠል ነው ብዬ አስባለሁ። ኳስ ግን መመልከት ያለብን 37 ደቂቃ ብቻ ይመስለኛል። እንደኔ ግን 22 ሰዎች ያውም ደግሞ የማናቃቸው 22 ሰዎች አንድ ኳስ ሲያንቀረቅቡ 90 ደቂቃ ማየት ፌር ነው ብዬ አላስብም። እስቲ በዚህ ጉዳይ የምትስማሙ ሀሳባችሁን ግለጹልኝ። ኳስ 37 ደቂቃ ይበቃል ብዬ አስባለሁ እንደኔ። እስቲ እናንተ ምን ታስባላችሁ? ከተስማማችሁ ሀሳባችሁን ግለጹልኝ። ለውጥ ካለ ወዲያው ማሳወቃችሁ ይሆናል። መልካም ጨዋታ። መድፎ 1-0 ፈርስት ሃፍ እየመራ ወጥቷል ማለት ነው። ከሃቨርት ምን አይነት ሄዲንግ ነው ያስቆጠረው? አረ በስማ ባይዞ ማለት ነው። አርሰናል እያጠቃ ነው፣ እየደበደበ ነበር ፈርስት ሃፍ ማለት ይቻላል። ከምሬ ነው የምላችሁ። ምናልባት ሰከንድ ሃፍም ከዚህ በላይ ጎል እንመለከት የምንችልበት ጨዋታ ነው። እጅግ በጣም ደስ የሚል ጨዋታ ነው። ከኛ የቀረን ነገር አለ እንዴ? እኛ አልጸለይንም እንዴ? ፈጣሪም እኛ አልቋጠርንም እንዴ? አልጸለይንም እንዴ? የሰራንም ወንጀል አለ እንዴ? ምን ነው እንደዚህ አይነት ቅጣት ጀሃነምን ምድር ተወርድብናል። ምድር መጣብን እኮ ከዚህ በላይ ምን አለ? አሁን እንቋጥርንተኛ ተስፋ አለ እንቋጥር። ግራ ገባኝ እኮ ፍሬ ማባከኑን እኮ ተጨፍኖብናል ዘንድሮ። በቃ በርንሌ ምን አገባ ለዋንጫ የምንጫወተው እኮ እኔና ሲቲ ነው። ወርዳል እኮ ረስተዋል እንዴ? እንደወረደ ቡድን ተጫወት እንጂ ቅሌታም እንዴት ነው የሚያበሽቀው? በእናታችሁ እንዴት እኛ ጋር በቃ የወረደውም ያልወረደውም ከኛ ጋር ሲመጣ ግጥግጥ ብሎ በቃ እስከ ጥግ ድረስ ይፋለጠናል ማለት ነው። ምንድን ያደረግናቸው ግራ እኮ ነው የገባኝ። ለማንኛውም ጀማው ወሳኝ ጎል ካይ ሃቨርት ንቅንቁ አስቆጥሮልናል። እንኳን ደስ አላችሁ። ይኸውላችሁ ሰከንድ ሃፍ ላይ የኛን የማጥቃት ሂደት ሊቋቋም አይችልም። በርንሌ እመኑኝ። ወከር እንዲያየው ነው ኳሱ የገባው፣ እንዲያየው እንደዛ እንዳልተናገረ ማለት ነው። ጀማው ገና ነው፣ ብዙ ጎሎች ያለው ሰከንድ ሃፍ ላይ ነው። በእርግጠኝነት ምነግራችሁ በርንሌ በዚህ ጥራት ሰከንድ ሃፉን 90 ደቂቃው ሊጨርስ እንደማይችል በጣም አውቀዋለሁ፣ በእርግጠኝነት ማለት ነው። ሰከንድ ሃፍ ላይ 2-3 ጎል አርገን የምንመለስ ይሆናል። ኪንግ ካይ ሃቨርት ትለያለህ። ቴንኪው የኔ አባት ቴንኪው። በርንሌ ትጫወታለህ ወይስ እንተኛ?
ልተኛው ወይስ ትጫወታለህ? ምን እሺ ነው ትላጣለህ እንዴ? በሰው ቋጠሮ መከላከል ነው የፈለከው። እሱንም እያደረግክ አይደለም እንዴ? እዚህ እርግብግቢት ላይ ወጥተው ሆያውዬ እስኪጨፍሩ ምንድነው የምትጠብቀው? በዚህ አይነት አርሰናል ገና 3 ጎል ያስገባል። 4-0 አድርጎ ይወጣል። በቃ በሉት ዋንጫውን ይብሉን። በቃ መቼስ ምን ይደረጋል? እኔ ለበርንሌ መቋጠሬ ነው እኔ የሚያሳዝነኝ። በስርዓት አትጫወቱም እንዴ? ምንድነው የምታረጉት? ሰው እኮ እንቅልፉንም ቋጠሮንም ነው እያጣ ያለው እንዴ። ኧረ ተው መድኃኒዓለምን ፍሩ ተው። ሃፍ ታይም ወያለው 1-0 እየመራ ነው። አንድ ጥይትና አንዲት ሰው እስኪቀር ድረስ ቋጠሮ አናቆም ያላችሁ ጀማ ማለት ነው። የቋጠራችሁን እስካሁን ግን የምር የቋጠራችሁን እንቅልፋችሁን አታችሁ። በስማ ይኸው አይደለም እንዴ ቲቪ ቤት ሆነ ራሱ በሰላም ማየት አትችልም። ጩኸቱ ከሩቅ ነው የሚሰማ ከሩቅ እንዴ አደበላለቁት እኮ። ኧረ በስማ ምንድነው እንደሚያስጨዋችሁ? በርንሌ ነው ታሸነፋላችሁ አልኳችሁ። ለምንድን ነው እንደዚህ የምትሉት? ሌሎቻችሁ ደግሞ በጊዜ ወደ ቤት ግቡ። በቃ አቁሙ። ከዚህ በኋላ ምንም ነገር እንዳትጠብቁ። አንድ ጎል ብቻ ራሱ ሲሆን በጣም በእድል ነው። ይሄ ኮርና ኤፍሲ በቃ ኮርና ያገኛ ያስጨንቀናል። በስማ አሁን ኮርና ኤፍሲ ማለትም አንችልም። ብሩኖ ፈርናንዴዝ ብዙ አሲስቶችን ከሲቲ ፒስ አድርጓልና እነሱን ማብሸቅ አንችልም ማለት ነው። 1-0 ብቻ ነው። ተስፋ አድርጋችሁ ተቀምጣችሁ ማታ ችግር ውስጥ እንዳትገቡ የፈጣነ ቤት ግቡና ከቋጠራችሁን በሳይላንት ትቋጥሩ ማለት ነው። ኦዲጋርድ ግን ወደ ብቃቱ የተመለሰች ትገኛለች። የምር ለኦዲጋርድ አንዴ ላጨበጭብ ፈልጋለሁ። ወደ ብቃቱ ተመለሰ ይገኛል። አንቋጥር። ኧረ ተው በርንሌ፣ ኧረ ተው። እነሱ ምቀኛ ከሆኑ አንተ ምቀኛ ትሆናለህ። ኧረ የሆነ ነገር አድርግ። ጥሩ ይዛችኋል፣ ግን ግን እነሱ እኔ ቃሌን እንድፈጽም አይፈልጉም። እናንተ ቢያንስ ተባበሩ። እናንተ እንኳን በርንሌ፣ ኧረ ሰከንዳፍ እንደው ስሞትላችሁ እንደው ለእግር ኳስ 36 ደቂቃ አንሶ ነው በርንሌ ስለፈጠራችሁ። እንደው ስለ መድኃኔዓለም ኢትዮጵያን ታደጓት። አረ ስለፈጠራችሁ 36 ደቂቃ አንሶ ነው። ኳስ ክብ ናት። 45 ደቂቃ አለን በርንሌ። ታውቃላችሁ በጣም እየተዝናናው እያየሁ ነው ይህን ጨዋታና በርንሌዎች ይመቻቸው። የምር አመቱን ሙሉ እኮ እንደዚህ ገግሞ ቢጫወቱ አይወርድም ነበርና አሁን ራሱ የሆነ ነገር እየታየ ነው ማለት ነውና ይመቻቸው። አትየም ይመቻቸው።